ማን ይለዋል አይሾ ስፒድ የምትል ሰው ስነ ስርዓት ያዙ የትልቅ እድል ነው ለኛ እናሳይ አገራችን አዲስ አበባ እናሳይ ሲሪየስሊ ሁላችንም ነው የምላችሁ በተቻለን አቅም የባህል ልብስ አርጋ ውጣ የባህል ልብስ ያርጋችሁ ውጡ እስኪ ቻሌንጅ ላስጀምር እንዴ ያ ነገር ራይት ኮፍ መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች። ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያይባቸው አጀንዳዎች እነዚህን ይመስላሉ። ለቤቱ አዲስ የሆናችሁ ፋሚሊዎች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ማን ይለዋል አይሾ ስፒድ የምትል ሰው ስነ ስርዓት ያዙ የትልቅ እድል ነው ለኛ እናሳይ አገራችን አዲስ አበባ እናሳይ ሲሪየስሊ ሁላችንም ነው የምላችሁ በተቻለን አቅም የባህል ልብስ አርጋ ውጣ የባህል ልብስ ያርጋችሁ ውጡ እስኪ ቻሌንጅ ላስጀምር እንዴ ያ ነገር ሲመጣ የባህል ልብስ አርገን እንውጣ እንዴ ሁላችንም ብናረግስ ጋይስ ምን ታስባላችሁ እስኪ ኮሜንት ላይ ጻፉልኝ የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይፈልግ ነው አቤት ይደነግጥ ነበር እናርግ እንዴ እንደዛ እናስጀምረው እንዴ ምንድነው ነገሩ ምን ታስባላችሁ እስኪ በቃ በክብር ማለት በቃ በፍቅር ይሁን በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ እስኪ በእናታችሁ እስኪ ምን ታስባላችሁ እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ መጀመሪያ አፕሩቫል እናገኝ ጋይስ ፍቃድ ካገኘን በኋላ ስነ ስርዓት በተወልናበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናርግ እስኪ በእናታችሁ ሾው አፕ ኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር እንግዲህ ምንድነው አይሾ ስፒድ ወደ ኢትዮጵያ በቅርቡ ይገባል ምንድነው አዶናይ እዚህ ጋር በጣም ብዙ ኢንፍሉዌንሰር እንደሆነ የሚታወቅ ልጅ ነው በጣም የሚገርመው ነገር አይሾ ስፒድ በሄደበት አገር በሙሉ በቅርቡ እንደውም ቻይናን ጎብኝቶ ነበር ቻይና በፊት የምታስገባው በቱሪዝም የምታስገባቸው ገቢ ነበር እና አይሾ ስፒድ ሄዶ ጎብኝቶ ከመጣና ማስታወቂያ በተለይ ነገር ሰርቶላቸው ከመጣ በኋላ በጣም እጥፍ ነው በቱሪዝም ገቢያቸው የእንትን ጨምሮ ገቢ ሲሆን እየታየውና ራሳቸው ቻይና ራሱ መግለጫ ሰጥታለች የቱሪዝም እንትኖቹ በጣም ሃይ ሌቭል እንደሆነ እሱ ሄዶ ከመጣ በኋላ ሃይ ሌቭል እንደሆነ ነው የሚያሳየውና አሁን አይሾ ስፒድ ከዛ በኋላ ብዙ ሀገሮችን ሄዷል በቅርቡ ደግሞ አንዳንድ አፍሪካ ሀገር ሄዶ ነበርና አሁን ሳውዝ አፍሪካ ላይ ነው ምናምን ነገር በሄደበት ሰዓት ምንድነው የተከሰተው ብር give me money ምናምን የሚሉ ህፃናቶች ያጋጥመውታል እናንተም እንዳያችሁት ማለት ነውና ምንድነው ሀገራችን ሲመጣ ብር እንዳትጠይቁ ወጣቶች ብር እንዳትጠይቁ ነው ምክንያቱም ይሄ ኢሜጃችንን የሀገር ኢሜጅን ያበላሻል ተብሎ ስለሚታሰብ ብር እንዳትጠይቁ ከለራችንን የሚገነባ ባህላችንን የሚገነባ ለቱሪዝማችን ትልቅ የሆነ የገቢ እድል ስለሆነ የዚህ ልጅ መምጣት በጣም አቃል ያለማችን በቃ የቲክቶክ እና የዩቲዩብ ላይቭ ስትሪም ላይ በጣም ኢንፍሉዌንሰር ተብሎ ብዙ አዋርድን ያገኘ ልጅ ነውና እዚች ሀገር መምጣቱ ምንድነው በጣም ትልቅ እድል ይፈጥራል አንደኛ ለወጣቱ ስፔሻሊ ለወጣቱ ለሀገሪቷም ደግሞ እንደዚህ የቱሪዝም ገቢን ለማሳደግ ይሄ ልጅ መምጣቱ ትልቅ እንትን ነውና አዶናይ ምንድነው ካልቸራችንን የሚመጥን ነገር ህዝባችንን የሚመጥን ባህላችንን የሚመጥን ነገር ይዘን እንቅረብ ነውና no one can ask the money no
ማንም ሰው ብር እንዳይጠይቀው ከቻልን እንስጠው ነው እና ብንሰጠው ጥሩ ነው። ያው አለ አይደለ ከኪሳውትን ያለው ቢሰጠው ችግር የለም። የሆነ ሀገር ላይ 1000 ምናምን ዶላር ነው ምናምን ነገር ሰጥቶታል ተቀብሏል አይሾ ስፒድ ማለት ነው። እና ሁላችንም እሱ በሚመጣ ሰዓት በጣም ስሙዝ የሆነ እና በቃ ኢትዮጵያዊነትን የሚያስመሰክር ነገር ይዘን ብንቀርብ ልጁ ከሄደባቸው አህጉራቶች እንደው ማነው ሀገሮች አሁን አፍሪካ ላይ ነው ለጥቂት ጊዜ የሚቆየውና እንደ አፍሪካም እንደ ኢትዮጵያም በጣም የሆነ በቃ ሊያስጠራን የሚችል እንዳለም ሊያስጠራን የሚችል ነገር ልጁ በራሱ ሚዲያም ያነሳልናል። ጥሩ የተለየ ነገር ካሳየ ነው የተሻለ ሀገር በቃ ይሄድኩት ጥሩ አቀባበል ይሆነልኝ ኢትዮጵያ ነው ብሎ እንዲያነሳ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም እንወዳቸው የምናከብራቸው በተለያየ ሙያ መስክ ያሉ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አሪያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውንና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ፣ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜ እንግዲህ እንዳያችሁት ነው። ምንድነው ይሄ ልጅ በጣም አዶናይ እኔ በጣም ከሚገርመኝ ነገር የሆነ ነገር አሰብ አይደለ ያ ነገር ሳይሳካ ወደኋላ የሚል ልጅ አይደለም። በእውነት እኔ ለራሴ የሚገርመኝ ማለት በዚህ ጄኔሬሽን በእኛ ጄኔሬሽን በጣም በቃ የሚገርመው ነገር አለ የሆነ ነገር ካለ ይሳካላታል። በቃ ለምኑ ሰውም እንኳን በቃ ጀስት እንደዚህ እንዲህ አድርጉ በቃ እንደዚህ ማድረግ አለብን ሲል የእሱ ተከታይ ምን አሴ ሚሊዮን ነው እንግዲህ ተከታይ አለው። የሚገርማችሁ ነገር ከዚህ ከጋሽ ሰሌ ሀሳብ በስተጀርባው ብዙ ስኬቶችን ያሳካልጅ ነው። አይታችኋል። በላይቭ ስትሪም ባለፈው በእጸጽ ረሃብ በተከሰተበት ሰዓት ላይ በአንድ ጀንበር ነው እንግዲህ ወደ 10 ምናምን ሚሊዮን ብር ገቢ ያሰባሰበው ይሄ ልጅ እና በጣም ሊደነቅ እኮ የሚገባ ልጅ ነው። በእውነት እውነቴን ነው የምላችሁ። በጣም ምንም ዲፌንስ የማያደርገው ነገር ምንም ኦብስታክል ይገጥመኛል ብሎ ማያስብ ልጅ ነው። የሆነ ነገር ካለ በቃ ወደፊት ነው እና እንደ ጋሽ ሰሌ የደከሙ ሰዎች እንደ ጋሽ ሰለሞን በጣም ለሀገር ውለታ የከፈሉ ሰዎች በዚህ ልክ ስኬታቸውን በቃ እውን አድርጎ መቀጠሉ ይሄ ልጅ በቃ የሚገርም ተፈጥሮ ያለው ልጅ ነውና አንዳንድ ሰዎች ደግሞ በመሃል በጣም አንዳንድ ነገሮችን ምርር ብሎት ወጥቶ ሲናገር እናያለን። ያው አላስፈላጊ ኮሜንት ልጁን ከሆነ ሰው ጋር ማወዳደር ምናምን ነገር እንትን እያላችሁ ነውና እንደዛ አይነት ውድድር ውስጥ ባትገቡና ከራሳችሁ ጋር ብትወዳደሩ ሁላችንም ከራሳችን ጋር ይሁን ውድድሩ። ግን መንፈሳዊ ውድድር ችግር የለውም ይሄ አጋንንታዊ ካልሆነ በስተቀር ማለትና አዶናይ ይመቼ። አሁን ደግሞ ለ2026 ነው በእኛ 2019 የሚቀጥለውን አመት ቲክቶክ እንኳን እኔ ነኝ መበላው ብሏል። አፓርትመንቱንም አዘጋጁልኝ እንትን በቃ ጠረግ አድርጉልኝ በቃ አፓርትመንት ይዘጋጅ እና በቃ እኔ አሸናፊ እንደመሆን ስለማውቀው ነው። ማንም አያሸንፈኝም ብሏል። ይሄ ልጅ ደግሞ ካለ ያሸንፋል። እኔ እውነቴን ነው የምላችሁ እና በጣም ላይክ የሚገባው ልጅ በጣም ልናበረታታው የሚገባው በጣም ልጆችን ወጣቶችን የስራ እድል የፈጠረ ልጅ ነው በነገራችን ላይ እና አዶናይ ይመች። ድምፃዊ አንዱዓለም ጎሳ በገዳ አባቶች ተባርኮ ወደ ስራው እንዲመለስ ተፈቅዷል። ድምፃዊው ለተወሰነ ጊዜ ከሙዚቃ ስራው ርቆ የቆየ መሆኑ ይታወቃል። ታዲያ በዛሬው ዕለት በገዳ ስርዓት መሰረት ተባርኮ ወደ ስራው እንዲመለስ ተደርጓል። ምንድነው እንዳያችሁት እንግዲህ አይታችሁታል። አንዱዓለም ጎሳ በኦሮምኛ ዘፈን በጣም ፌመስ ልጅ ነበረ እንግዲህ ነውም
እና በሆኑ ድርጊቶች ከሚስቱ ጋር ባለው ድርጊት ሚስትየው አልፋ ነበር እና በዛ ተጠርጥሮ እስር ቤት ከርሞ ነበር እና አሁን በአባቶች ይቅርታ ከእስር ቤት ወጥቶ በአባ ገዳ ተመርቆ ወደ ስራ እንዲገባ ተደርጓል ነው እየተባለ ያለው ማለት ነው። እና እዛ ጋር እንግዲህ እርቅ የሚደረገው ከልጅቷ ቤተሰቦች ጋር ነው፣ ከቀነኒ አዱኛ ጋር ነው የሚደረገው ማለት ነው። እርቅ የሚደረገው ቤተሰብ ለቤተሰብ ነው። እና አባታቸው ምን አለ ማለት ህግ ውስጥ እንዴት አድርጎ ነው የፈታው? ፈታ፣ ንጹህ ነው ተብሎ ተፈቷል። ግን ከቤተሰብ ለቤተሰብ መታረቅ አለበት፣ ልጅ ወደ ስራ ይመለስ ተብሎ ነው። ቤተሰቧ ምን አለ? መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም። ልጃችንን ጉማ እንግዲህ የአባት መልስ አይታችሁታል። አባት ጋር ያለው መልስ እኛ የልጃችን ህግ የልጃችንን ገዳይ ይሄ ነው ብሎ ባለየበት ሁኔታ ላይ ዝም ብሎ አንድ ሰው ተፈቶ መጥቶ ታረቁ ቢል እኛ ደግሞ አባገዳዎችን ቢሰበሰቡ ባህሉን ንቀን ሳይሆን አባገዳዎችን መቀበል ሳንፈልግ ቀርተን ሳይሆን መጀመሪያ የልጃችን ጉዳይ መፍትሄው ይታወቅ፣ ድርጊቱን አድራጊው ይሄ ነው ይበሉን፣ በዚህ መንስኤ ነው የሞተችው ይበሉን፣ ከዛ በኋላ እርቁን እንቀበላለን ነው ያለ እና ተጠርጣሪው አለሚሉት እኔ አልገደልኩም ግን ጉማ ከፍላለሁ። ጉማ ማለት ካሳ ነው። አፋን ኦሮሞቲን ጉማ ጀቹን ካሳዳ ቀርሺዳ እና ይሄንን ካሳ እንቀበልም፣ እኛ የልጃችንን ካሳ የልጃችንን ደም አንበላም ነው ያልነው። በሌላ ነገር አትዩብን። ኦልሬዲ በዚች ልጅ መላው ኢትዮጵያ ከላይ እስከታች አልቅሷል። በጣም ብዙ ቲክቶክ ላይ በጣም ብዙን አሳዝኗል ምናምን ነገር ማለት ነው። እና እስቲ እናንተ በዚህ ጉዳይ ምን ትላላችሁ? ኮሜንት አድርጉ ከስር። እኔ ሀሳቤ ይሄ ነው። እነሱ እንትን ያሉትን ነው ፊድባክ ያደረኩት። እስቲ እናንተ ደግሞ ኮሜንት አድርጉ ከስር። ድራማው አያስፈልግም። በቃ የሆነ ነገር አድርጉ ከልባችሁ። ሌላች ማስመሰሏን ድራማዋን ምናምን ተዋት። እኔ የምለው ይሁንልህና እነዚህ ቲክቶከሮች አስመስሉ ብለን እንቀበልን። ነገር ግን አያይዤ አንድ ጥያቄ ልጠይቅ። አንተ ከምትኖርበት አዲስ አበባ ሕጻጽ ላይ በረሃብ በጥም ለተጎዱ ወገኖቻቸው ለራባቸው የሚበላውን ለጥማቸው የሚጠጣውን ይዘው ብዙ ኪሎ ሜትሮችን ተጉዘው እኔና አንተ በስልክ ስክሪን አይተን ላዘንላቸው ለነዛ ወገኖቻችን፣ እነሱ ግን በተግባር ነው የጠየቋቸው። ከዚህ አንጻር አንተ ለነዚህ ወገኖች ምንድን ነው ያደረገው? አንዲት ከረጢት ዱቄት ለተራቡ ወገኖች ያልሰጠ ግለሰብ መኪና ሙሉ ጭነው ብዙ ኪሎ ሜትሮችን ሄደው የተጓዙ ልጆችን የመተቸት ሞራሉን ኬታ መጣው? ልክ እንደነሱ የሚበላውን የሚጠጣውን ይዛችሁ የተራቡ ወገኖቻችሁን ጠይቃችሁ ቢሆን አይገርመኝም። እነዚህ ልጆች ምትተቹ ማለት ነው። እነዚህ ልጆች ቢያስመስሉ እንኳን ለተራቡና ለተጠሙ ወገኖቻቸው ለራባቸውና ለጥማቸው ደርሰው ነው እና በየቤታችሁ ቁጭ ብላችሁ አንዲት ከረጢት እንኳን ዱቄት ለተራቡ ወገኖቻችሁ ያልሰጣችሁ ግለሰቦች እስከ ስፍራው ሄደው እየረዱ ያሉ ልጆችን የመተቸት ሞራሉ የላችሁም። ለትልቁ በጎነታቸው ክሬዲት መስጠት ነው የሚቀድመው ወይንስ አሸካከማቸውን አይቶ እንደዚህ አይነት የወረደ ሐሳብ መስጠት ነው የሚቀድመው? እስቲ ምን ክፋት አለው? አንድ ሁለት ከረጢት የሚሆን ለተቸገሩ ወገኖቻቸው የወሰዱትን እህል ቢያወርዱ ያንን ቀርጸው ቢያስተላልፉ ምን ችግር አለው? መልእክት እኮ ለወገኖቻችን ደርሰናል ማለት ነው። ፔሬድ። ከዚህ አንጻር ለተራቡ ወገኖቻችን እስከ ቦታው ድረስ ሄዳችሁ የተቻላችሁን ያህል ወስዳችሁ ለራባቸው ለጥማቸው የጠየቃችኋቸው ቲክቶከሮች እናንተ ያደረጋችሁት ነገር ቁጭ ብሎ ለመተቸት ቀላል ሊሆን ይችላል። ነገር ግን አስባችሁ በዚህ ልክ ኪሎ ሜትሮችን አቋርጣችሁ የሚበላ የሚጠጣውን ለወገኖቻችሁ ማድረሳችሁ ትልቅ ነገር ነው። ምስጋና ይገባችኋል ብዬ አስባለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ትክክል ይላል ነገር ሰው። እዚህ ቪዲዮ ላይ ምን መሰላችሁ የታዘብኩት ማለት ነው። በጣም ቪዲዮ ኦልሬዲ አይታችሁት ሊሆን ይችላል። በጣም ትንሽ እያነጋገረ ያለ ቪዲዮ ስለሆነ ነው ይዤላችሁ የመጣሁት። ብዙ እነ ጆን ዳንኤል ምናምን ነገር በጣም ብዙ ቲክቶከሮች ሄደዋል ከአዲስ አበባ ስፔሻሊ ወደ ትግራይ ክልል ማለት ነው። እና
ቲክቶከሮቹ ከራሳቸው ነው ከማንም እርዳታ ማለት ከህዝብ የሰበሰቡ ሊኖር ይችላል። ግማሹ ከራሱ አውጥቶ ነው እርዳታ ሰባስበው የሄዱት እነዚህ ልጆች እና እነዚህ ሄደው ይሄንን ቪዲዮ ቀርጾ በማስተላለፋቸው ብዙ ትችት ተተችተዋል። እውነቴን ነው ብላችሁ ከትችቱ አንዱ ነው ይዤላችሁ የመጣሁት ማለት ነው። እና እነዚህ ልጆች ማንም አላስገድዳችሁም። በነገራችን ላይ ቪዲዮ ለመቅረጽ ብለው አይደለም፣ ለቲክቶክ እንደዚህ ገቢ ምናምን ነገር ብለው አይደለም፣ እኔ እስከምረዳው ማለት ነው። ቢያንስ በቃ እነሱ ኢንፍሉዌንሰር ናቸው። እኛ ሄደን እንደዚህ ብናደርግ ባለሀብቱ ምኑ ከሀገር ውጭ ያሉት ሰዎች ይረዱናል። እነሱ ሄደው ባያስተላልፉ እኮ እኛም አናይ። ሞባይል ነው በቃ ኦልሬዲ የማህበራዊ ሚዲያው ነው ይሄን ያደረገው። ስለዚህ ደግሞ እነሱ የማህበራዊ ሚዲያ ኢንፍሉዌንሰር ናቸው። በተኑት እየረዱ እዛ በረሃ ላይ በቃ ማንም እኮ አላስገድዳቸውም። በእርግጥ እንዲህ እየተሸከመች ነው ፊዮና ናት ምናምን ነገር እንዲህ ተሸከማ በጣም በዛ ሴት አቅሟ እንደዛ ለቲክቶክ አይደለም ላይቭ እኮ ብትገባ በጣም ብዙ ገንዘብ እኮ ታገኛለች። ይችል ላይቭን ቁጭ ብላ ቤቷ ብትሰራ ማለት ነው። አንዳንዶቻችን ልክ እንደዚሁ ቤት ቁጭ ብለን ምንተች ሰው በቃ ዝም ብሎ ከቤት ሳንወጣ በሐሳብም መርዳት አንድ ነገር ነው። የሆነ ሰው ሲቸገር ቀርጾ በማህበራዊ ሚዲያ ይሁ ተመልከቱ፣ ሰው እየተጎዳብን ነው ማለት ሰው እንዲደርስለት ነው፣ ተደራሽ ለማድረግ ነው። እና በጣም በቃ እንደዚህ አይነት እኔ እነሱን ከተቹበት ልጆቹን ከተቹበት አንዱን ቪዲዮ ነው ይዤላችሁ የመጣሁት እና የልጁ አገላለጽም ልክ በእኔ በኩል እንዳለው አይዲያ ስለሆነ ተመሳሳይ አይዲያ ስለሆነ ነው። እኔ አሁን ልጁ ያነሳውን በመጣ ሁሌ በቃ አንተ ተቻለ ምናምን ነገር እንዳትሉኝ ከጥሩ ገለጻ ያደረገውን ልጅ አንድ ልጅ የመጣሁት በቃ የልጁ ሐሳብ ልክ እኔ ጋር የነበረ ሐሳብ ስለነበረ ነውና ቤት ቁጭ ብለን ኖርማሊ ሰውን ከምንተች ቪዲዮ በቃ እንደዚህ ለገንዘብ ነው ለማስመሰል ነው ምናምን ነገር እያለ ነበር ልጁና እንደዛ ከሚሆን በቃ ጥሩ በርቱ፣ እንደዚህ የተቸገሩ ወገኖቻችን በሰዓት ደርሳችሁ እንዲማረጋችሁ የሚመሰገን ነው ማለት አንድ ነገር ነው። ስለዚህ ሁላችንም እያንዳንዱ የሚያደርገውን ነገር በፖዚቲቭ መንገድ ብናየው የተሻለ ነው። እናንተ ደግሞ የቀረውን እስቲ ኮሜንት አድርጉ። Right top of Google. Ah? እንዳያችሁት ይሄን ቪዲዮ ተመልክታችሁታል። እኔ ግን ይዤ የመጣውበት ምክንያት አንቶኒ ጆሹዋ እንግዲህ ከጄክ ፓውል ጋር ከጥቂት ጊዜ በፊት ሻምፒዮን የነበረ ቦክሰኛ ነው እና በቀናት ልዩነት ውስጥ ነው ወደ ትውልድ ሀገሩ እየሄደ ይሄ ትልቅ የመኪና አደጋ የገጠሙ ማለት ነው። በዚህ አደጋ ውስጥ ማለት ነው እሱ ብቻ ነው የተረፈው። 2 አሰልጣኞቹ ወዲያውኑ ነው የሞቱት፣ ወዲያውኑ ማለት ነው። እና አይታችሁታል። እንድታውቁት የፈለኩት ወይም ደግሞ እንድንገነዘበው የፈለኩት ነገር ህይወት ይህ ሰውዬ አሁን አይበለውና አያድርስበት እናንተን ቢል በጣም በቃ በብዙ ሰዎች ውስጥ ሜሞራይዝድ ሆኖ በጣም ጸጸጭሮ የሚያልፍ ሰው ነበር። ከሆነ ደስታ በኋላ የሆነ ሀዘን ጭሮ የሚያልፍ ነገር ነበር የሚሆነው እና ህይወት ነገ ምን እንደምንሆን እንኳን አናውቀውም። እውነቴን ነው የምላቸው ምን እንደምንሆን በቅጽበት ውስጥ ማለት ነው። ተመልከቱ፣ በሰላም ወደ ሀገራቸው ሲሄዱ የነበሩ ሰዎች እንዲሁ በቅጽበት ውስጥ ከጓደኛሞቹ ተለይቶ እሱ ብቻ ተረፈ። አይገርምም? የህይወት ገጠመኝ በቃ ሁላችንም የሆነ እንኖራለን ብለን በቃ በጣም ብዙ ነገሮችን ዓለም ላይ በቃ ቆዳችንን እንትን ብለን የምንወጣጠር ሰዎች እኔን ጨምሮ ማለት ነው። በቃ እኔ በጣም የታዘብኩበት ቪዲዮ ማለት ነው። ቤተሰቦቹ ጋር እየሄደ ከጓደኞቹ ጋር እሱ ተለይቶ በነፍስ ወጣ፣ እነዛ ሞቱ።
አይገርምም? ህይወት እንዲህ ናት። ስለዚህ ሁላችንም ስንኖር ስለ ነፍሳችን እያሰብን ስለ ጥሩ ነገሮች ስለ ፖዚቲቭ አፌርማቲቭ አክሽን የሆነ ስለ ሰው ማሰብ ይኖርብናል። እንደወጣልን ቀር እንችላለን። ፈጣሪንም ደግሞ ወጥቶ ከመቅረት አድነን ብላችሁ ጸልዩ። እኔም ጸልያለሁ። ወጥቶ ከመቅረት ያድናችሁ፣ ከጓደኞቻችሁ አይለያችሁ ፈጣሪ። እውነቴን ነው። ልጅው ጆሹዋ በጣም ለጥቂት ጊዜ በጣም ይጎዳለው። በጣም ብዙ ጊዜ አብሮ የቆዩ የስራ ባልደረቦቹ ናቸው እና በዚህን ያክል በእንደዚህ አይነት አደጋ ጓደኞቹን ማጣት በጣም በቃ እኔ አይምሮ የሚነካ ነው ለኔ ማለት ነው። በሱ ቦታ ሆኜ ነገሮችን ስላየው ማለት ነው። ስለዚህ ስትወጡ ፈጣሪ ሰላም አውለኝ፣ የሰላም መንገድ አድርገልኝ ብላችሁ ውጡ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ካያችሁትና ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ የሆናችሁ ፋሚሊዎች ላይክ ሰብስክራይባችሁ አይለኝ እላለሁ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።